السلام عليكم ورحمة الله وبركاته. ودنا የተከበራችሁ ተመልካቾች እንዲሰነበታችሁ ሞዳ ኦንላይን ጀምሯል። የዛሬ ሳምንት ጀምረን የነበረው የሳይበር ሴኩሪቲ ጋር በተያያዘ የነበረው ዲስከሽን ዛሬ ለማጠናቀቅ እንሞክራለን። አላህ ካለ በቀሪው ሰዓቶች ሰፋ ያሉና የቀሩትን ቶፒኮች ለማየት እንሞክራለን። እስከ ፕሮግራሙ ፍጻሜ አብራችሁን ከቆያችሁ ጥሩ መረጃዎችንና እንዲሁም ጥሩ ትምህርቶችን ታገኛላችሁ ብለን ተስፋ እናደርጋለን። አብራችሁን ቆዩ። እንቀጥላለን። ፕሮግራማችንን እንቀጥል። ሶፍትዌር ኢንጂነሮች አሁን ጥሩ ስራ ሰርተዋል። አንድ ሰው ፓስወርዱን ሲያስገባ በመሃል በሆነ መንገድ ቢገኝ ወይ ደግሞ ሰርቨሩን በሆነ መንገድ አክሰስ አድርጎ ፓስወርድ ቢያገኝ ምንም ሊያደርግበት አይችልም። ያ ፓስወርድ ኮዝ ዝም ብሎ ላንደም ቁጥር ነው፣ ምን እንደሆነ የማይገባ ፓስወርድ አይደለም፣ ምንም የትም ሊጠቅም አይችልም። ግን ደግሞ እዚህ ጋር ችግሩ ምንድነው? አሁን ቀላል ፓስወርድ ከተጠቀምክ ያን ሃሽ ፓስወርድ ማግኘት ይቻላል። በቀላሉ ትክክለኛው ፓስወርድ ምን ነበር የሚለው ማወቅ ይቻላል። ለምሳሌ አሁን እናያለን አንድ ቀለል ያለ ሃሽ ለምሳሌ ይሄኛው ሃሽ አንድ ሃሽ ብዙ ያዘጋጀሁት ሃሽ አለ። ሃሽ ለምሳሌ ብዙ ፋይል ያዘጋጅቻለሁ። ይሄኛው ሃሽ ፋይል አይገስ ኦሪጂናሊ ብስኩት መሰለኝ ስሙ ካልተሳሳትኩ ብስኩት ነው። ብስኩትን ሃሽ አደረኩትና ስለዚህ ዳታቤዝ ላይ ሲቀመጥ ይሄ ቁጥር ነው የሚቀመጠው ማለት። ስለዚህ ይሄ ቁጥር ነው ምንም ጥቅም የለውም፣ ምንም አይገባህም ካገኘው። ስለዚህ ግን አሁን ብስኩት በመሆኑ ብቻ ሮክዩ የሚባል እንትን አለ ፋይል አለ። ቴክኒካል ነው አክቹዋሊ በጣም ዲቴል ውስጥ መግባት አይጠበቅብንም። 10 ሚሊዮን ፓስወርዶች አሉ እዛ ላይ 10 ሚሊዮን ታዋቂ ብዙ ጊዜ ሰዎች በድጋሚ የሚጠቀሙ ፓስወርዶች። ስለዚህ ምን ታደርጋለህ አንተ 10 ሚሊዮን ፓስወርዶች ታዘጋጃለህ። ከዛ በኋላ የሰውየውን ሃሽ ታዘጋጃለህ። ይሄኛው እየቀየርክ ታወዳድራለህ። ተመሳሳይ ናቸው ወይ ብለህ አንዱ ላይ ታገኛለህ ማለት ነው። ቀላል ፓስወርድ ከሆነ ይሄኛው ማኑዋል አይደለም የምታደርገው። 10 ሚሊዮን ማኑዋል የተሰራው ግን ሶፍትዌር በአንድ ሰከንድ ውስጥ ይሰራል። ለምሳሌ ያዘጋጁት አንድ ቀለል ያለ ፓይተን ስክሪፕት አለ። ሃሹን ከ10 ሚሊዮን ውስጥ እያወዳደረ ይሰራልኝ ማለት ነው። አክቹዋሊ መስራት የማይጠበቅብኝ ነበር አለ የተሰራ ቱል። ጆን ዘ ሪፐር አሁን በሰከንዶች ይሰራል። አክቹዋሊ እኔ 2-3 ሰከንድ የተወሰነ ሰከንዶች ይቆያል። ግን ምንም እንትን አላልኩበትም። ለ10 ደቂቃ አልፈጀብኝም። ይሄን ኮድ ጽፌ ቀለል ያሉ ዌብሳይቶችን ፓስወርዶችን ክራክ ማድረግ ማለት ለምሳሌ ይሄኛውን ፓስወርድ ሃሽ እናደርጋለን ማለት ነው። ኮንቨርት እናድርገው የመጀመሪያውን ሃሽ እቺኛውን ሃሽ ማለት ስለዚህ ይሄኛው መግባት አይጠበቅባቸውም። ብቻ እኔ የሰራሁት ቱል ነገር ነች። ስለዚህ ሃሹን በፓይተን ኮዱ አሁን እየፈለገ ነው። ፓይተን ኮዱ 10 ሚሊዮን ውስጥ እያወዳደረ ይሄኛው ማን ሊሆን ይችላል የሚለው አሁን ጆን ዘ ሪፐር ኦልሬዲ ጨርሶት ይሆናል። የኔ እንትን እኔ በራሴ ልስራው በሚል ስለሰራሁት ነው እንጂ ያኛውን ቱር ጨርሶታል። አሁን አግኝቶታል። ስንት ሰከንድ ማለት ነው? 5-10 ኦልሞስት 5-6-7 10 በለው። ጆን ዘ ሪፐር 2 ሰከንድ 1 ሰከንድ ቶሎ የሚጨርሰው። ይሄኛውን እኔም አሁን ኦፕቲማይዝ አድርገው ቶሎ በፍጥነት እንዲሰራ ጎን ለጎን ብዙ ጊዜ እንዲሰራ አድርገህ ማድረግ ትችላለህ። ግን ለሙከራ ስለሆነ ስቲል አሁን 10 ሚሊዮን ፓስወርድ ውስጥ ፈልጎ ፓስወርዱ ምንድነው አለኝ ያውና ብስኩት ነው ብሎ ሌላ ሃሽ ሞክር። ለምሳሌ ሃሽ የሚደረግበት ብዙ አልጎሪዝሞች አሉ፣ የተለያየ አልጎሪዝሞች። ለምሳሌ እኛ MD5 የሚባል ነው፣ ሌላ ልንጠቀም ይችላል። ስለዚህ እየቀየርኩ ማለት ለምሳሌ ይሄኛው በተለያየ መንገድ ነው የተደረገው። ምን እንደሆነ አላውቀውም። ለምሳሌ ሃሹ ይሄኛው ግን እናገኘው ምን እንደሆነ ታርገታን ለምሳሌ እና ሃሹን ሰጥቼዋለሁ ይዛ ውስጥ እየፈለገ ነው ማለት ነው። እዛ ምን እንደሆነ አላውቅም፣ ፓስወርዱ ይነግረናል ሆፕፉሊ። ሰው እንዲሁ የሲምፕል ፓስወርድ ላይ ስትሮንግ ፓስወርድ ተጠቀሙ ይባላል። አግኝቶታል፣ ጨርሷል። ማንጎ ሰምቲንግ ማንጎ ናፕ ለምሳሌ ይሄው ብዙ ጊዜ የሚጠቀሙት የነበረ በሪሰርች ተመስርቶ እዛ ውስጥ የገባ ነውና እኛውንም አገኘሁት ማለት ነው። ስለዚህ ቀለል ያለ ፓስወርድ ስንጠቀም ለምሳሌ ሰው መኪና ብሎ ወይ ደግሞ 1-2-3 በተለይ ታዋቂ እንትን ከ1 እስከ 8 ፓስወርድ ወይ ደግሞ ኩዌልቲዮፕ ከፓስወርድ ላይ ኪው ብለህ እስከ መጨረሻ ዝም ብለህ እንዲመቀጠል ፓስወርድ ራሱ እንዳልከው ወይ ራሱ ስም በጣም የታወቁ አሁን ይሄ ሮክዩ ውስጥ አለ 1-2-3-4 የሚለውም አለ፣ ከ1 እስከ 8 አለ፣ ፓስወርድ የምትለውም አለች። 10 ሚሊዮን አስበው 10 ሚሊዮን ኮምቢኔሽኖች አሉ ማለት ነው። የተለያየ ብዙ ሰዎች በድጋሚ የሚጠቀሙትና እሱን ደግሞ በቀላሉ ሰዎች ሃሽ ካገኙ ፓስወርዱን እኛው ሃሽ ፋይል ማግኘት አሁን እንትን ነው
በሆነ መንገድ ዳታቤዙን ከዚህም በላይ ቀላል ያሉ መንገዶች አሉ። በጣም ብዙ ቀላል መንገዶች እና ሰዎች የሆነ ፓስወርዳቸውን አንደኛ ጠንካራ ማድረግ ጠንካራ ስል ሌተሮችም ኢቨን ካፒታል እና ስሞል ሌተር ስለሚለያዩ ካፒታል ስሞል ሌተር ድብልቅ ቁጥሮች መሀል ላይ ያለው ከዛ ስፔስ ማስገባት ከዛ አት ወይ ሃሽታግ ቃል አጋኖ ምናምን ነገር እንደዚህ አይነት ሌተሮችን መጨመር ሲምቦሎችን ምልክቶችን መጨመር ማለት ነው። ያ ለሲስተሙ ዲፊካልት ማድረግ ማለት ነው። ከተሰረቀ እንግዲህ ሳይለፋበት መሰረቅ ስቲል አሞስ እሱም ሀክ ሊደረግ ይችላል። በጣም አስለፎቷቸው ጥሩ ሪሶርስ ያላቸው ሰዎች እሱን ደግሞ ለማድረግ አንተ ማነህ እንደዛ ሊለፋበት የሚችል አይነት ሰው መሆን ይችላል። ስለዚህ ማንኛውም ሰው በቀላሉ ሀክ የሚያደርግህ መሆን መቻል የለበትም። በጣም ሰኪውርድ በሆነ መልኩ ራስን ፕሮቴክት ካደረግ እንደ ሀገር የምታሰጋ ከሆነ በሀገር ደረጃ ሀክ ልትደርግ ትችላለህ። እሱም ልታደርግ ትችላለህ። እሱም ደግሞ አንተ ራሱ እያደገ ስትመጣ የምትጠነቀቀው ነገር ይኖራል። ነገር ግን በእኛ ሌቭል ያለ ሰው እንዲሁ ማንኛውም ሰው ስለ ኮምፒውተር ማያውቅ ሰው እየተነሳ ሀክ የሚያደርገን ከሆነ ይሄ ከባድ አደጋ ነው። ሴኪዩሪቲ ላይ የፓስወርድ ስትሮንግ ላይ ብዙን ጊዜ የሚነሱ ነገሮች አሉ። ስትሮንግ አድርጎት ፓስወርዳችሁ ይባላል። ስትሮንግ ለማድረግ የተለያየ ነገር ትጠቀምና ደግሞ ትረሳዋለህ። እሱ ደግሞ ሌላ አዳ ይሆናል እና ፓስወርድ ላይ መታሰብ ያለባቸው አንደኛ ዩዜቢሊቲው መጠቀም ትችላለህ፣ ሴኪዩሪቲው ሁለቱ ነገሮች ታሳቢ መደረግ ያለባቸው ይመስለኛል። ረስተህ ማትጠቀሙ ከሆነ አደጋ ነው። የተለቸህና እንዳትረሳው ወረቀት ላይ ተጽፏል። ፓስወርድ ማኔጀሮች አሉ ወይ እነሱን መጠቀም ነው። ስቲል እነሱ መጥፎ ሳይድ ቢኖራቸውም ግን ጥሩችም አሉ። አንደኛ ሰው ሁለተኛ ፓስወርዶችን ደግሞ የተለያየ ማድረግ ብዙ ጊዜ ደጋግሞ ለመጠቀም አብዛኛው ሰው ብዙ ጊዜ ደጋግሞ ይጠቀማል። የተለያየ የዋይፋይ ፓስወርዱ ራሱ ነው፣ የፌስቡክ ፓስወርዱ ራሱ ነው፣ ቲክቶክ ራሱ ነው እያለ የተለያየ እንትኖችን ይጠቀማል። ወይ ባንኮች እንደዛ አይነት እንትኖች ያጋጥማሉና በተሻለ መጠን ቫሪያይቲ ለማድረግ መሞከር ነው። የተወሰነ እየቀያየር ምናልባት ፓስወርድ ላይ እንዲሁ ለመጨመር ከስራ ጋር በተያያዘ ያጋጥሙኝ የተለያዩ ክላይንቶች ያጋጥሙኛል። ሜንቴናንስ ላይ ብዙ ጊዜ ሰርች ያለው ሴኪዩሪቲ ካሜራ ላይ መሳሰል ሰርች ያለው እና እስካሁን ከሰራኋላቸው ሰዎች አንድ ሰው ብቻ ነው በጣም ፕሮቴክቲቭ ሆኖ ያገኘሁት። የቢሮውን ዋይፋይ ኔትወርክ ምናምን ነገር አስተካክለታለሁ። ዋይፋይ ፓስወርዱ ግን አይሰጠኝም። እኔ ሴታፕ አድርጌ ከጨረስኩ በኋላ እንዴት ነው የምቀይረው ብሎ ይጠይቀኛል። ወይውን አሳየዋለሁ፣ ራሱ ይቀይራል። ካሜራ መኖሪያ ቤቱ ላይ ቢሮ ላይ ገጥሜለታለሁ። ገጥሜ ከጨርሼ ካስረከብኩት በኋላ ፓስወርድ እንዴት ነው የምቀይረው ብሎ ይላል፣ ይቀይራል። በቃ በጣም ያደነኩት ክላይንት እሱ ነው። ሌላ ቦታ ግን እንደም አስታወስከኝ ቅድም ካሜራ የቤት ካሜራ ሀክ ይደረጋል ብለን የስልክና የላፕቶፕ አይተን ያኛውን ተው ነው አይደለ? አንደኛ ትልቁ ነገር ይሄ ነው። የሆነ እንትን አለ ሜቢ ተመልካቾች ገብቶ ማየት ይችላሉ። ኢርዝካም ይመስለኛል ዌብሳይቱ ኢርዝካም ዌብሳይት ላይቭ ካሜራስ ብሎ ዝም ብሎ ሰርች ያድርጉና ጉግል ላይ ይመጣላቸዋል። ኢርዝካም ይመስለኛል ሌሎችም አሉ ኢንሳ ምናምን የሚባሉ ምንድን ነው የሚያደርገው? ዓለም ላይ ያሉ ብዙ ቦታ ያሉ ካሜራዎች ላይቭ ፉቴጅ ማየት ትችላለህ። የመንገዶች፣ የቤቶች፣ የጓራ ቤት ምናምን ነገር ላይቭ ያስተላልፋል፣ ስትሪም ያደርጋል ሳይቱ ማለት ነው። እንዴት ነው የተገኘው ካልክ እንዳልከው ቅድም ፓስወርድ አልቀየሩም። እንትና ዲፎልት ፓስወርድ አለው አይደለ? የእንትን ዋይፋይ ሩተር ዲፎልት ፓስወርድ አለው። ካሜራዎች ዲፎልት ፓስወርድ አላቸው። አብዛኛው ሰው አይቀይረውም ወይ ደግሞ ዲፎልት ፓስወርድ እዛ ላይ ይተዋል። ከዛ አንድ ሰው እነዚህ ሳይቶች ምን ያደርጋሉ? ኢንተርኔት ላይ ይፈልጋሉ ማለት ነው። ዲፎልት ፓስወርድ የተጠቀሙ ካሜራዎች አይፒ እየቀያየሩ ቼክ ያደርጋሉ። ይሄ አይፒ ካሜራ የሚባሉት ማለት ነው። ስለዚህ ያገኛል፣ ስትሪም ማድረግ ይጀምራል ማለት ነው። ሰዎችም አንተን አታክ ማድረግ ሲፈልጉ እንደዛ ነው ማለት። ስለዚህ ሂክ ቪዥን የሚባለው ካሜራ ይጠቀማል። ሂክ ቪዥን ካሜራ አድሚን ናቸው አብዛኛው ጊዜ ይሄ ነው። ሲሞክር ይሰራል። ያንተን ቤት ቪዥን ደስ የሚልህ ነገር ከረንትሊ አሁን እንትን አንጥተዋል ብለን ነው ስሙ ገና ሴታፕ ስታደርገው አዲስ ፓስወርድ እንሰጠው። ዲፎልት ፓስወርድ አይቀበልም። አዲስ ፓስወርድ ሰጠዋለህ። ደጋግመህ ስትሞክር ደግሞ ብሎክ ያደርጋል። ማስታወቂያ ሰራንላቸው። ካሜራ ብዙ ታይፖች አሉ። ከረንትሊ ማርኬታችን ላይ በደንብ አለ። ስራ ላይ ምን ስለሚለን ነው። ፓስወርዱን ከጠፋብህ ክራክ ለማድረግ የሬጂስተር አድርገህ እነሱ ጋር ኪውአር ኮድ ጀነሬት አድርገህ እሱን ልከህላቸው እነሱ መልሰውልህ ረጅም ነው ብቻ ፕሮሰሱና
በዛ ምትላለህ። ግን እዛ ጋር ደግሞ ምን አይነት ክፍተት አለ መሰለህ? ኢንስቶል ስናደርግ እኛ የምንሰጠው ኮመን ፓስወርዶች አሉ። ያን ኮመን ፓስወርድ ለባለቤቱ ትነግረዋለህ፣ ባለቤቱ አይቀይረውም። ብዙ ቦታ ሄደህ ስለምትሰራ ፓስወርድ እንዳይጠፋብህ ለእንትና የሰጠሁት ፓስወርድ ምን ነበር ለእንትና የተገጠመው ላለማለት ኮመን ፓስወርድ ታስቀምጣለህ። ያ ደግሞ ክላይንቶቹ ካልቀየሩት ለነሱ አደጋ ይሆናል። ሰዎች ደግሞ አንድ እሱም መረጃ ካገኙ አሁን በቀላሉ ማግኘት ይችላል። ሰዎች ካልቀየሩ ኢንስቶል የሚያደርግ ሰው ሊጠቀማቸው የሚችሉ ኮመን ፓስወርዶች አሉ። አድሚን ሌላስ የምጨምርልን ነገር ካለ ምናልባት ይሄን ያህል ሰው በቀላሉ እንዴት ሀክ ሊደረግ እንደሚችል እያሳየን ነበር። በፓስወርድ ሀክ ይደረጋል፣ ዌብ ካሜራው በሊንክ ሀክ ሊደረግ ይችላል። ፊሽንግ ኢሜሎች ደግሞ እንደዚሁ መረጃዎቹ በቀላሉ ሊወሰድበት ይችላል እያልን ነበር። የምጨምርልን ደግሞ ካለ ከጥንቃቄ አንጻር ምን ማድረግ አለባቸው ሰዎች? እነዚህ ነገሮች በሆን ስጋት አድርገን ነው እዚህ ጠረጴዛ ላይ ያቀረብነው። እንዴት ይጠበቁት? እነዚያውን ለማሳየት ያክል የተወሰኑትን ቀለል የሚሉትን ወስደን ነው እንጂ በጣም ብዙ አታኮች አሉ፣ ሰፊ አካሄዶች አሉት እና ሰዎች ማድረግ የሚችሉት ሜንሊ እንዳልኩ አንደኛ የሚላኩላቸው ነገሮች ላይ ጥንቃቄ፣ በተለይ ሊንኮች ላይ ሶፍትዌሮች ላይ የሚላክላቸው ሶፍትዌሮች ዳውንሎድ ከማድረጋቸው በፊት ጥንቃቄ ማድረግ ይፈልጋል። ምንድን ነው ለምንድን ነው የምልከው፣ ማን ነው ሊንኩ የሚለውን አንደኛ እንደዛ አይነት ጥንቃቄ መውሰድ። አላስፈላጊ ከሆነ ለምሳሌ ማታውቀው ሰው ዝም ብሎ ልኮልህ ይሄን ጌም ተጫወት ምናምን ካለ ለምን ትከፍተዋለህ? መተው ነው፣ መተው ይሻላል። ቴሌግራም ላይ ከዚህ በፊት ሳምቲንግ ሀፕን ያደረገ ነገር አለ ብለህ ነበር። እስቲ እሱንም እንትን ለዚህ ዲሞ አስቤው ነበረ። ለዚህ ፕሮግራም ኮሚኒኬት እንዳደረግ ቴሌግራም ላይ እንትን ነበረ የሆነ ብሪች ኮንቲኒስሊ ሁሉም ሶፍትዌሮች የሆነ ችግር ይኖርባቸው ቶሎ ሶልቭ ያደርጉታል። በግ ባውንቲ የሚባል ስራ አለ። ሀከሮች የተለያዩ ናቸው። ቤተዊ ብላክ ሃቶች አሉ፣ መጥፎ የሚባሉት ማለት እነሱ ለማጭበርበር፣ ለመዝረፍ፣ ሰዎችን ብላክሜል ለማድረግ፣ ኢንፎርሜሽን ለመሰብሰብ የሚያደርጉት አሉ። ዋይት ሃት ደግሞ አሉ፣ ለማስተማር የሚጠቀሙት ወይ ደግሞ ግሬዎች የሚባሉ እንደ ስራ ኑሯቸው ሀኪንግ የሆኑ ሰዎች አሉ። ምንድን ነው የሚያደርጉት? ለምሳሌ ፌስቡክን ሀክ ለማድረግ ይሞክራሉ፣ ሲስተሙን ማለት ነው። ከዛ በኋላ የሆነ መንገድ ያገኛሉ፣ ያሳውቁታል፣ ብር ይከፈላቸዋል። እንደዚህ አይነት መንገድ አለ፣ አስተካክሉት ብሎ ይነግራቸዋል። ስለዚህ ኮንቲኒስሊ ቴሌግራምን፣ ፌስቡክ፣ የተለያዩ እንትኖች ራሳቸውን በዛ መልኩ ያስተካክላሉ። እና ቴሌግራም ላይ ነበር ቪዲዮች ነበረ ሰሞኑን። ለምሳሌ የሆነ ቪዲዮ ትልኮልህ፣ ቪዲዮን ለመክፈት ስትሞክር ዳውንሎድ ስታደርግ ባክግራውንድ ላይ ሌላ ሶፍትዌር ዳውንሎድ እንዲያደርግ ተደርጎ ዳውንሎድ አድርጎ ያንተን ስልክ ወይ ደግሞ ኮምፒውተርን መቆጣጠር የሚቻልበት መንገድ ነበረ። ግን ኢሚዲየትሊ እንደወጣ ፐብሊክ እንደሆነ ከዛ በፊት ሜይ ቢ ሰዎች ሊጠቅሙት ይችላሉ። ግን ፊክስ ተደረገ። የተለያዩ ሶፍትዌሮች ራሳቸውን አስተካክለው አፕዴት ይጠይቃሉ። አፕዴት አድርጉ ብሎ ማይክሮሶፍት በየጊዜው ሊጠይቅ ይችላል። ማክም አፕሊኬሽኖችም ብዙ ጊዜ አፕዴት ያደርጋሉ ራሳቸውን እና አፕዴት ከሚያደርጉባቸው ምክንያቶች አንዱ ይሄ ነው ማለት ነው። ክፍተት ፊክስ አድርጉት አፕዴት አድርጉ ነው ሀሳባቸው። እና ሰዎች በተቻለ መጠን ፊክስ አፕዴት ማድረግ ሶፍትዌራቸውን የተለያዩ አንቲቫይረሶችን ተጠቅመው አፕዴት ሲደረግ ለምሳሌ እንትኖች ያ የተነበረውን ብሪች አስተካክሎት ይመጣል። ኢሜል አካባቢ ያሉ ደግሞ ነገሮች ላይ ደግሞ ስፓም ኢሜል ብሎ ዲቴክት አድርጎት ራሱ ለምሳሌ ቅድም የላኩልህን ስፓም ብሎት ራሱ እንዲያደርግ ቴሌግራም ላይ የለም ዲዛይን ፊቸሮች። አብዛኛውን ጊዜ ግን ፐርሰናሊ ነው ራስን መጠንቀቅ። ከዛ በኋላም ቅድም እንዳልነው ራሳችን ብቻ መጠንቀቅ በቂ አይደለም። አካባቢችን ያለ ሰው መጠንቀቅ አስፈላጊ ስለሆነ ለእነሱም አዌር ማድረግ። ምክንያቱም ቅድም እንዳልኩ አንተን ሀክ ማድረግ ከበደኝ አንተን ቅርብ ሰው አድርግና በሱ በኩል አንተ ጋር እመጣለሁ። በጣም ብዙ የሚከተሉ መንገዶች አሉ። ጀነራሊ ራሳቸውን ከኢንፎርሜሽናቸውን አንደኛ አሳልፈው ከመስጠት ብዙ ሰው ኢንፎርሜሽን ምን ያደርጋል ወሰዱት አልወሰዱት ይላል። በጣም ኢንፎርሜሽን በዚህ ዘመን አስፈላጊ እንደ ሀገርም የኛ ኢንፎርሜሽን ሲወጣ ነው ሰዎች ኮሌክቲቭሊ ነው ሀገርን ማግኘት የሚችለውና ኢንፎርሜሽናችን እንዳይወጣ ማድረግ ፓስወርዶቻችን፣ ፋይናንሻሊ አካባቢ ያሉ ነገሮች ብር ሜቢ ሌላ ፕሮግራም እንሰራበት እንችላለን። ፋይናንስ አካባቢ እሱ ላይ እንዲሁ ከዚህ በፊት ማስቻለሁ ተመልካቾች እንትን ለምሳሌ ሞባይል ባንኪንግ የምትጠቀምበት ስልክ ቁጥር ይኖራል፣ ከሰው ጋር የምትደዋወልበት ስልክ ቁጥር ይኖራል። ሁለቱ አንድ ናቸው ማለት በቀላሉ ያንተ ስልክ ቁጥር ካገኘው የቴሌብርህን ሀክ ለማድረግ ሞክራለሁ አለ አይልህም። የባንክ
የሁሉንም ባንኮችን በሱ በኩል እሞክራለሁ ማለት ነው። ስልክ ቁጥርህን በማግኘቴ ብቻ ማለት ነው የሆነ ስቴፕ አቅለለህልኛል። ከዛ በኋላ ኔክስት ስቴፕ ምንድን ነው የሚሆነው? ምናልባት ሲም ስዋፕ ኦር ሰምቲንግ ከስልክ ጋር ከኤስኤምኤስ ጋር የተያያዙ ስራዎችን መስራት ነው ማለት ነው። ነገር ግን ስልክ ቁጥር የለም ለፋይናንሻል ሲስተም የምጠቀምበት ስልክ ቁጥር ኮምፕሊትሊ ማንም አያውቀው ከሆነ በዛ በኩል አታውቃል ተጠቀም ማለት ነው። ኢሜይልንም እንደዛው ኢሜይል የምጠቀመው ኢሜይል ከባንክ ጋር ካልተያያዘ ከባንክና ከፋይናንሻል ጋር የተያዙ ሲስተሞች ካሉ ለሱ ሌላ ኢሜይል ሰፓሬት ካደረኩኝ ኖርማል ኢሜይል ሀክ ቢደረግ እዛ ላይ ምንም ነገር አይገኝም። ኖርማል መረጃ ብቻ ይሆናል ማለት ነው። እና ተመልካቾች በዚህ አይነት መልኩ ራሳቸውን መጠበቅ አሁን ለምሳሌ አንድ ኢንሲደንት ካወራ ሜይ ቢ 2016 የአሜሪካ ምርጫ በሀክ ስለተደረገ ዲሞክራቶች እንዲሸነፉ ሆኗል የሚል ትልቅ እንትን አለ። ብዙ ሰው የሚቀበለው አይነት እንትን አለ። እሱ አሁን ሜንሊ የተደረገው የዲሞክራት ፓርቲ ናሽናል ኮሚቴ የሚሏቸው ሰው የእነሱ ቼርማንን ኢሜይል ሀክ ተደረገ። በሱ ኢሜይል ሌሎች ኢሜይሎች ሰዎች በሙሉ ተገኘ። አክቹዋሊ ወጣ፣ ፐብሊክ ሆነ፣ ሊክ ተደረገ። ከዛ ውጭ ደግሞ ኢንፎርሜሽኖች ወጡ። ያወሯቸው ነገሮች በሙሉ እርስ በርሳቸው ያወሩትን ነገሮች በሙሉ አወጡ። በዛ ምክንያት ህዝብ ውስጥ እነሱ እንዳያምናቸው አደረጉ። እንዲህ አይነት ነገር እያወሩ ነው ብሎ ሚዲያ ላይ በደንብ አስወራባቸው። እርስ በርሳቸው ኢቨን እንዳይተማመኑ እንዲጠራጠሩ አድርጉታቸው። በውስጥ የምታወራቸው እዚህ ድብቅ የነበሩ ነገሮችን አውጥቶት ራሽን ሀከርስ የሚባሉት እውነትም ላይሆን ይችላል፣ ኮንስፓይረሲ ሊሆን ይችላል። እነሱ በዛ መልኩ ምርጫ እንትን ተደርጎ ዶናልድ ትራምፕ እንዲያሸንፍ ሆነ የሚል ሰፊ ዘገባ አለና አሁን ቀለል ያለች የአንድ ሰው ኢሜል ነች ይሄን ያመጣችው። ቅድም የነገርከን የድርጅቱን ቅድም የነገርከን ኢንሲደንት አለ። በተሻለ መጠን ሰዎች ኮመን የሚባሉ እንትኖች አሉ። አሁን ያነሳናቸውን ሀሳቦች ላይ ትንሽ ብቻ ኮንሽስ ሆኖ መጠንቀቅ አስፈላጊ ነው። ከዛ በላይ ግን መጨነቅ ደግሞ አያስፈልግም። ዳትማች ብዙ ጊዜ ያስተዋልኩት ነገር ነው። ቅድም እንዳልኩ ነው። በቃ ሰፊና ቀርተን ጣሃራ ትላለ። አሁንም ሰዎች ሳይበር ሴኩሪቲ ልና ሁሉም ነገር ሃኪንግ ነው። በቃ ምንም አፕሊኬሽን አላወርድም፣ ምንም ሊንክ አልከፍትም ምናምን ይላል። ግን መጠንቀቁ ጥሩ ነው። ግን ደግሞ ራስን ደግሞ ከመጠን በላይ መጨናቅና አላስፈላጊ ሳይኮሎጂካል ችግር ውስጥ ማስገባት ደግሞ ልክ አይደለም። በመጠኑ መጠንቀቅ ነው። በቃ ምን አለው የሚሉት አሁን ያነሳናቸውም አሉ። ሌሎችም የተለያዩ ትምህርቶችን ወይ ሰዎችን አግኝቶም አውርቶ ትሬኒንጎች መውሰድ ነው። ወይ ደግሞ የተለያዩ አማራጮች አሉ ኢንተርኔት ላይ ማንበብ የሚችሉበት ወይ ደግሞ ቪዲዮ ማየት የሚችሉበት እንደዛ አይነት ጥንቃቄዎችን አድርጎ በመጠኑ መጠንቀቅ አስፈላጊ ነው ማለት ነው። ከግለሰብ ደረጃ እንዲሁም ደግሞ በድርጅትም ደረጃ ራሳቸውን ለመረጃ ተጋላጭ በማድረግ ራሳቸውን አፕዴት በማድረግ ሲስተሞቻቸውን ራሳቸውንም ጭምር ፕሮቴክት ማድረግ ግድ ይላቸዋል። ትሬኒንጎች ደግሞ ለስታፎቻቸው ትሬኒንጎችን በመስጠት በማሰልጠት ሁልጊዜም ንቁ ሆነው ራሳቸውን ሳይበር ሴኩሪቲ ላይ ሊደርሱ ከሚችሉ ጥቃቶች እንዲጠብቁ የዛሬው ዋናው መልእክታችን ይሆናል ማለት ነው። እጅግ በጣም አመሰግናለሁ። ቢሮህ ድረስ መጥቼ ይህን ሰፊ ሰዓትን ወስጄብህ ለተመልካቾች ሊጠቅሙ የሚችሉ መረጃዎች የሳይበር ሴኩሪቲ አደጋው ምን ይመስላል የሚለውን ፕራክቲካሊ ፎቶን በመውሰድ አደራ እንዲሊት ታደርግልኛለህ ከዚህ መረጃ በኋላ። አክቹዋሊ ከአጠገብ ስለተቀመጥኩኝ በዚህ ካሜራ እየታየ ስለሆነ ምንም ችግር የለውም። ይሄ ስልክ ደግነቱ የኔ አይደለም። ከዚህ በኋላ ሀክ ቢደረግ የለውበትም። ተመልካቾች በቃ እንዲህ ነው፣ በቀላሉ ነው ሀክ የሚደረገው። ሰው በቀላሉ የሚደረግበት ምክንያት ራሱን አፕዴት ባለማድረጉ ስልኩ የሚጠይቀውን ነገር እንዲሁም ኮምፒውተሩ የሚጠይቀውን ነገር በትክክል አንብቦና ተረድቶ አክት ባለማድረጉ የተነሳ የተለያዩ አደጋዎች ሊከሰቱ ይችላሉ። እነዛ አደጋዎች ራሳችን ጋር ሊቀር ይችላል፣ ቤተሰባችን ላይ ሊደርስ ይችላል፣ እንዲሁም ድርጅታችንን አታክ ሊያደርግ ይችላል። እንደ ሀገርም ደግሞ ሀገር ላይ ከባድ የሆነ ጉዳት ሊያደርስ ይችላል። የአሜሪካው ቅድም ያልከው ሰውዬ አንድ ምሳሌ ነው። እንደ ሀገር ነው፣ እንደ ፓርቲ ነው ጉዳት ያደረሰው። እንደ ቤተሰብ ብንወስድ ለምሳሌ እኔ የሆነ ቦታ ላይ የተነሳሁትን ፎቶ አምጥተው ይሄን ያህል ከከፈልክ
ካልከፈልክ ሊወጣ ይችላሉ። የልጆቼን መረጃዎች ቢወጡ ልጆችህን መረጃ አግኝተናል ልናግታቸው ነው ሰምቲንግ አምጣለባል እችላለሁ። አደጋዎቹ በጣም ዘርፈ ብዙ ናቸው። እንዲሁ በቀላሉ ሊተላለፉ አይደሉም። ተመልካቾች ይህ ሳምንት ይህ ወር ራሳችሁ ከሳይበር ሴኩሪቲ አደጋ የምትጠብቁበት እንዲሆን እንመኛለን። ፋይናሊ የምትለው ነገር ካለን ጀምረና ፕሮግራማችን በዚህ ነው ተከናቀ ስለመጣችሁ በጣም እናመሰግናለን። የኤቨርግሪንን ወኪል ሜቢ ማት የምፈልገው ጀስት እንደቀደም እንዳልኩ ነው። ዳት ማች አትጨነቁ፣ ግን በመጠኑ ራሳችሁን ጠብቁ። ትሬንዶችን ተከታተሉ። ዲዛይን ፕሮግራሞችን በመተከታተል ጥሩ ስራዎች እየሰራችሁ ነው። ሚንበር ኦንላይን ጥሩ መወደው ፕሮግራም ነው። እንደ ኤቨርግሪን ቢሮ ድረስ መጣችሁ ይህን ፕሮግራም ስለሰራችሁ ወደ ህዝብ ይህንን ሀሳብ እንድናቀርብ እድሉን ስለፈጠራችሁልን በጣም እናመሰግናለን። እንግዲህ ኢንሻአላህ ወደፊትም ሌላ ፕሮግራም እንሰራለን ኢንሻአላህ። አላህ ያክብርልን። ተመልካቾች የዛሬው ፕሮግራማችን ይህን ይመስል ነበር። ሰዓት ስላልበቃንና ረጅም በመሆኑ በሁለት ክፍል ነው አድርገን ያቀረብነው። የባለፈው ሳምንትና የዚህም ሳምንት እንዳያችሁት ጥሩ ትምህርት ወሰዳችሁበታል ብለን ተስፋ እናደርጋለን። እስከ ፕሮግራሙ ፍጻሜ አብራችሁን ስለቆያችሁ እያመሰገንን የቀሪ መወዳት ፕሮግራሞች ይቀጥላሉ። አብራችሁን ቆዩ።